ዳንኤል ምዕራፍ 6 ከ10 እስከ 12 አነባለሁኝ። ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበረ። ቀድሞ ያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም። እነዚያም ሰዎች ተሰብስበው ዳንኤል በአምላኩ ፊት ሲጸልይና ሲለምን አገኙት። ወደ ንጉሥ ቀርበው ስለ ንጉሥ ትእዛዝ ንጉሥ ሆይ ካንተ በቀር ትእዛዝ ንጉሥ ሆይ ካንተ በቀር እስከ 30 ቀን ድረስ ከአምላክ ወይም ከሰው የሚለምን ሁሉ በአንበሶች ጉድጓድ ውስጥ እንዲጣል ትእዛዝ አልጻፍህምን? አሉት። ንጉሡም መልሶ ነገሩ እንደማይለወጥ እንደ ሜዶንና እንደ ፋሪስ ሕግ እውነት ነው አላቸው። እውነት ነው አላቸው። ቁጭ በል። ይህ ሕግ አላብራራም፣ ሰዓት አይበቃም። እኔ ግን ዛሬ ለኔም ለእናንተም ይህን መልእክት በአንድም በሌላም ለምንሰማ ቅዱሳን ወንድም እህቶቼ በዚህ ዘመን በተለያየ ስፍራ ሆነን እግዚአብሔርን የምናመልክ ክርስቶስን የምናመልክ አማኝ ወንድም እህቶቼ በጸሎት በእግዚአብሔር ፊት የጥሞና ጊዜ ይኑረን በሚል በጸሎት በእግዚአብሔር ፊት የጥሞና ጊዜ ይኑረን በሚል እናገራለሁኝ። ነቢዩ ዳንኤል በጸሎት በእግዚአብሔር ፊት የጥሞና ጊዜ ነበረው። ወገኖቼ ከነቢያት መካከል አንዱ የሆነው ዳንኤል የጥሞና ጊዜ ነበረው። ይሄ ታላቅ ሰው፣ ይሄ ብርቅ ሰው፣ ይሄ መልካም መንፈስ የነበረው ሰው፣ ይሄ ጨዋ ሰው በጸሎት በእግዚአብሔር ፊት ወገኖቼ የጥሞና ጊዜ ነበረው። ዳንኤል ምንም ነገር ሲሰማ እግዚአብሔር እግር ስር ይወድቃል። ወገኖቼ ብቻውን በየቀን ከእግዚአብሔር ጋር ጊዜ ያሳልፍ ነበረ። ብቻውን ከእግዚአብሔር ጋር ጊዜን ያሳልፍ ነበረ። ዳንኤል የከበረ ሰው ነው። በዛ በነበረበት ዘመን የገንዘብ ሚኒስቴር ነው። እግዚአብሔር ያላቀው ንጉሥ ነው። እግዚአብሔር ያከበረው ሰው ነው። ከአመድ ከትቢያ ያነሳው ሰው ነው። ማንነቱን ያከበረውን እግዚአብሔር ያረሳ በማስተዋልና በጥበብ እግዚአብሔር የባረከው ሰው ነው። እጃችሁ ዘርጉ ልባርካችሁ። በዚህ ዘመን ከዚህ በላይ የሰራዊት ጌታ ቅዱስ እግዚአብሔር በማስተዋል በጥበብ በእውቀት እግዚአብሔር ይባርካችሁ። ጮክ በሉና አሜን በሉ። ይባርካችሁ። አሜን ይባርካችሁ። በዚህ ዘመን ወንድሞቼ ከእግዚአብሔር ጋር እናሳልፍ። ቤታችን ወደ ጾም ጸሎት እናስገባው። ኔትወርኮቻችን፣ ሞባይሎቻችን ጾም ጸሎት ውስጥ እናስገባ። በየቀኑ ከእግዚአብሔር ጋር ያሳልፍ ነበረ። ዛሬ እኔ ልባርካችሁ። እጃችሁ ዘርጉልኝ። ከልቤ ነው። በየቀን የእግዚአብሔርን ፊት የምትፈልጉበት የጸሎት ጉልበት እግዚአብሔር ዛሬ ያፍስስላችሁ። ይሄ ጸሎት ጉልበታችሁ ላይ ይፍሰስ። አጥንታችሁ ላይ ይፍሰስ። ጅማታችሁ ላይ ይፍሰስ። መኪናችሁ ውስጥ ይፍሰስ። ጓዳችሁ ውስጥ ይፍሰስ። ቤታችሁ ውስጥ ይፍሰስ። ትዳራችሁ ውስጥ ይፍሰስ። መኝታችሁ ውስጥ ይፍሰስ። ከእግዚአብሔር ጋር ስናሳልፍ፣ ቤታችን ከእግዚአብሔር ጋር ሲያሳልፍ፣ ነገራችን ከእግዚአብሔር ጋር ሲያሳልፍ
ኑሯችን ከእግዚአብሔር ጋር ሲያሳልፍ ወንድም እህቶቼ ሰላማችን ይበዛል። ሰላማችን እንዲበዛ፣ ደስታችን እንዲበዛ፣ ሞገሳችን እንዲበዛ፣ መሰማታችን እንዲበዛ፣ መደመጣችን እንዲበዛ ልዑል እግዚአብሔር በእኔና በእናንተ ሆኖ ለውጥ እንዲያመጣ የአገር ለውጥ፣ ለትውልድ ለውጥ እግዚአብሔር እንዲያመጣ በሕያው አምላክ በኢየሱስ ስም በእግዚአብሔር ፊት የጥሞና ጊዜ በኢየሱስ ስም ይብዛልን። እባካችሁ ጩና አሜን በሉ። የጥሞና ጊዜ ከማቆም ሞት ይሻለኛል ያለ ታላቅ የእግዚአብሔር ሰው ነው። ጸሎት ብቻ ቁም ነው የተባለው። አትጸልይ። እኛ ካንተ ምን ፈልገው? አንተ አለመጸለይህ ነው። አንተ ወደ አምላክ እንዳትለምን ነው። ሌላ ነገር ካንተ አንፈልግም። ስልጣን ሰጥተናል። የገንዘቡ ጠቅላይ ሚኒስትር አድርገናል፣ ሾመናል። ካንተ ግን እማንፈልገው አንድና አንድ ነገር ነው። እሱም ወደ አምላክህ ወደ ሰራዊት ጌታ ወደ እግዚአብሔር አለመጸለይ ነው አሉት። እጃችሁ ከፍ አድርጉ። ሰይጣን ይስማ፣ አየሩ ይስማ። ክርስትና የዋህነት አይደል? እጃችሁ ከፍ አድርጉ። አባቶች፣ እናቶች፣ እግዚአብሔር ያከበራችሁ ጮና 3 ጊዜ ጮና ጸልያለሁ በሉ እስቲ። ጸልያለሁ። 1 ጸልያለሁ፣ 2 ጸልያለሁ፣ 3 ጸልያለሁ። እግዚአብሔር በእውነት በጸሎት መንፈስ ይባርካችሁ። አላቆምም፣ እጸልያለሁ። ምንም ነገር ይቅርብኝ፣ አንበሳ ይብላኝ፣ በሕይወት ልኑር። እጸልያለሁ። ስጸልይ ለውጥ አመጣለሁ። እኔን እንዲበሉ ያመቻቻችኋቸው፣ እኔን እንዲበሉ የታመናችሁባቸው አንበሶች ምን አይሉኝም፣ አይበሉኝም። አምላኬ ከዛ በላይ ነው። ራስኬቬጀ እጃችሁን አንሱ። ማስኬቬጀን ይጋንታ አይበሉኝም። የሚጸልይ ሰው አንበሳ አይበላውም። የራብ አንበሳ አይበላውም። የጦርነት አንበሳ አይበላውም። የሰው ክፋት አይበላውም። የበሽታ ክፋት አይበላውም። እኔ ልባርካችሁ። እጃችሁን አንሱልኝ። የዚህ ዘመን ክፋት በኢየሱስ ስም አይብላችሁ። ክፋት ሁሉ በእናንተ ፊት ይዘጋ። ጸልያለሁ። ተው ጸልያለሁ። 1 ጸልያለሁ፣ 2 ጸልያለሁ፣ 3 ጸልያለሁ። አጸንቃችሁ ይሆን? እጃችሁ ከፍ ብታደርጉልኝ ወንድም እህቶቼ እባካችሁ በጌታ ፍቅር በመንፈስ አድርጉት፣ በትህትና አድርጉት። በኃይል ጩሁና እጸልያለሁ በሉ እስቲ። እንደዛ አልክ? አሁን ጸልያለሁ። እሺ የእግዚአብሔር ሰው የእግዚአብሔር ሕዝብ ምርጫ ማድረግ ያለበት ጸሎት ነው። ለእርሱ ከእግዚአብሔር ጋር በየዕለቱ መገናኘቱ ሁሉ ጊዜ እግዚአብሔር እንደ ማምለክ ነው። የዳንኤል አምልኮ ይሄ ነው። ለኔ በቀን 3 ጊዜ ከአምላኬ ጋር መገናኘቴ ለኔ አምልኮዬ ነው። ለኔ ሌላ አምልኮ የለኝም። እማመልከው አምላክ አለኝ። እምወደው አምላክ አለኝ። ከአምላኬ በቀር ሌላ ነገር አልወድም። ባካችሁ አሜን በሉ ወዳጆች። ያከበረኝ እግዚአብሔር ነው። ባካችሁ አሜን በሉ ወዳጆች። ከምርኮ አምጥቶ ያከበረኝ እግዚአብሔር ነው። ሕይወት የሰጠኝ እግዚአብሔር ነው። ስልጣን የሰጠኝ እግዚአብሔር ነው። የራራልኝ እግዚአብሔር ነው። ለኔ ጸሎት አምልኮዬ ነው እና አላቆምም።
እጃችሁ ዘርጉ ባካችሁ። ጸሎት አምልኮ ነው። ጸሎት ከእግዚአብሔር ጋር ማውራት ነው። ጸሎት ከእግዚአብሔር ጋር መነጋገር ነው። ከእግዚአብሔር ጋር እንደ መነጋገር ትልቅ ነገር ምን አለ ንገሩኝ? ከእግዚአብሔር ጋር እንደ ማውራት ወርቅ ምን አለ ንገሩኝ? ከእግዚአብሔር ጋር እንደ ማውራት ገንዘብ ምን አለ ንገሩኝ? ከእግዚአብሔር ጋር ማውራት ከሁሉ ይበልጣል። እልል በሉለት እስቲ። ከእግዚአብሔር ጋር የሚያወራ ሰው ጨለማውን አይፈራም። ከእግዚአብሔር ጋር የሚያወራ ሰው በእግዚአብሔር ፊት ጥሞና ያለው ሰው ምንም ነገር አይነቀንቀውም። ንፋስ ይነሳ አይነቀነቅም። ማዕበል ይምጣ አይነቀነቅም። ሰማይ ምድር ይገለባበጥ አይነቃነቅም። በምንም አይነት አቅጣጫ ሃሌሉያ አምላኩ በዛ ሰው ይታያል። እጃችሁ ዘርጉ ልባርካችሁ። ከዚህ ሳትወጡ ከዚህ በላይ አምላካችሁ ቅዱስ እግዚአብሔር በእናንተ በእውነት ይታይ። በቤታችሁ ይታይ፣ በትዳራችሁ ይታይ፣ በስራችሁ ይታይ፣ በኑሯችሁ ይታይ። አምላክ ከእናንተ ጋር እንዳለ ይታይ። ክብር አምጡ ለእግዚአብሔር። ወንድም እህቶቼ በርቱ። እግዚአብሔርን ስናመልክ እግዚአብሔር እህል ውሃችንን ምን ያደርጋል? ይባርካል፣ ይፈውሳል። ለምንድን ነው እህል ውሃችን የማይፈወሰው? ለምንድን ነው በሽታ የበዛው? ለምንድን ነው በምድር ለሐኪም ቤት የበዛው? ለምንድን ነው ደዌ ስፍር ቁጥር የሌለው በሽታ እንደበረዶ ወገኖች በሰው ልጆች ላይ እየወረደ ያለው? ምክንያቱ አንድ ነው። በቅጡ እግዚአብሔር ስለማይመለክ ነው። የእግዚአብሔር ሕዝብ ሆይ መልእክት አለኝ፣ አስተዋይ ጆሮ ያለ ይስማ። እግዚአብሔር እንዲህ ይላል፣ በጸሎት በእኔ ፊት ሁኑ ያለ ነው ጌታ። እህልሃችሁ ልፈውስ እያለ ነው ጌታ። ዘመናችሁ ልፈውስ እያለ ነው ጌታ። ምድራችሁ ልፈውስ እያለ ነው ጌታ። ሰላማችሁ ልፈውስ እያለ ነው ጌታ። ይህ ስለገባ ወገኖቼ በቀን 3 ጊዜ ከእግዚአብሔር ጋር ያሳልፍ ነበረ። ማን? ዳንኤል። ይሄ ደግሞ ለእርሱ መልካም ልማድ ነበረ። እጃችሁ ከፍ አድርጉ። በጣም ይቅርታ ጩና እግዚአብሔር ሆይ በሉ እስቲ። ከዚህ ቀን ጀምሮ በሉ እስቲ የኔ ልማድ በሉ እስቲ። ጸሎት ይሁን በሉ። ወደ አንተ መጮህ ይሁን በሉ እስቲ። ጸሎት ይሁን በሉ እስቲ። ወደ አንተ መጮህ ይሁን በሉ እስቲ። ኢየሱስም ይላል አዲስ ኪዳን እንደ ልማዱ ሊጸልይ ወደ ተራራ ይወጣ ነበር ይላል። ልማድ ስለነበረው እንደውም ዮሐንስን፣ ጴጥሮስን፣ ያዕቆብን ይላል መጽሐፍ ቅዱስ ይዞ ረጅም ተራራ ምን አረገ ይላል? ወጣ ይላል። የሚጸልይ ሰው ህብረት ይወዳል። በህብረት አብሯቸው ሊጸልይ ወደደ። የሚጸልይ ሰው አንድነት ይወዳል። የሚጸልይ ሰው ሰላም ይወዳል። የሚጸልይ ሰው ይወዳል። ይዘዋቸው አይወጣም። 4 ሆኑ። ህብረት አመቻቸ። የሚጸልይበት ቦታ ቅድሚያ አመቻቸ። የተመቻቸ ቦታ የት ነው? ጩና ተራራ በሉ እስቲ። ተራራ ይዘዋቸው ወጣ። ቦታው ተመቸ። መጸለይ ተጀመረ። ዮሐንስ፣ ጴጥሮስ፣ ያዕቆብ፣ ቀጣይ ኢየሱስ። ልክ የጸለዩ ሳለ ከሰማይ ከቅዱስ አባት ከእግዚአብሔር ዘንድ ድምፅ መጣ። ድምፁ እንዲህ ይላል፣ የምወደው ልጄ እርሱ ነው። እርሱን የሚላችሁ ምን በሉት? ስሙት።
በጸሎት የምንም አይነት ድምፅ መስማት አትችሉም። በጸሎት የምትሰሙት የማን ድምፅ ነው? ጩና የእግዚአብሔር ድምፅ በሉ እስቲ። የእግዚአብሔር ድምፅ። እጃችሁ ከፍ አድርጉኝ፣ ልጸልይ እፈልጋለሁ። ዳናሞስ ኬንታ የምታምኑ ዘርጉ። ይህን መልእክት የምትከታተሉ ወንድም እህቶቼ እኔ አምናለሁ ከዚህ ሰዓት ጀምሮ እግዚአብሔር መንፈሳዊ ጆሮአችሁ ቦግ ያደርገዋል። አሁን በጌታ በኢየሱስ መንፈሳዊ ጆሮአችሁ ይከፈት። የሚያምን ጮኸ አሜን ይበል። ይከፈት፣ መንፈሳዊ ጆሮአችሁ ይከፈት። ገና ስትንበረከኩ፣ ገና አባ ስትሉ የእግዚአብሔር ድምፅ ከሰማይ ወደ ጆሮአችሁ ይንጎዳጎድ። ኧረ በኢየሱስም ጆሮሽ ይከፈት። ኧረ በኢየሱስም ጆሮ ይከፈት። የእግዚአብሔር ድምፅ መስማት ጀምሪ። የእግዚአብሔር ድምፅ መስማት ጀምር ወገኖቼ። የእግዚአብሔር ድምፅ ምን ያደርጋል? ያቆማል። የእግዚአብሔር ድምፅ ምን ያደርጋል? ያጸናል። የማን ድምፅ? የእግዚአብሔር ድምፅ። የእግዚአብሔር ድምፅ ሃሌሉያ በእሾህ ላይ ያስኬዳል። አንበሳውን ያስረግጣል። እባቡን ያስረግጣል። አንበሳውና ዘንዶውን የዘመኑ አንበሳ እየረጋገጣችሁ የምትወጡበት ወደ ኋላ እንዳሸሹ እንዳትንሸራተቱ ወገኖች ጸንታችሁ እንድትቆሙ በጌታ በኢየሱስ ስም ከዚህ ቀን ጀምሮ የእግዚአብሔር ድምፅ መስማት ይሁንላችሁ። ቅዱሳን አሜን በሉ። ይሁንላችሁ። በጎቼ ድምፄ ይሰማሉ። በጎቼ ድምፄ ይሰማሉ። ከዛስ ይከተሉኝ። የሚገርም ሰው ነው ዳንኤል። በቀን 3 ጊዜ ከእግዚአብሔር ጋር ያሳልፋል። ይሄ ደግሞ ለእርሱ መልካም ልማድ ነበር አልኳችሁ። ዳንኤል በጥሞናው ቶሎ ልበና ልጨርስላችሁ። ዳንኤል በጥሞናው ጊዜ ምን ያደርግ ነበረ? ጎበዝ ተማሪ ጉብዝናው የሚታወቀው ጥያቄ ሲጠይቅ ነው። ምን ነበር ዳንኤል የሚሰራው? በጦሽ ኦኬ ጥሞና ወሰደ። ማንነቱ በጌታ ፊት አነጠፈ። ምን ነበር የሚያደርገው? ዳንኤል በጥሞና ጊዜ ምን ያደርግ ነበረ? አንደኛ ይጸልይ ነበረ። ምን ያደርግ ነበረ? ይጸልይ ነበረ። ጮክ በሉና ጸልያለሁ በሉ እስቲ። ጸልያለሁ። ዳንኤል 6 ቁጥር 11 እነዚያም ሰዎች ተሰብስበው ዳንኤል በአምላኩ ፊት ሲጸልይና ሲለምን አገኙት። በዳንኤል ፊት ከባድ ነገር ወገኖች መጣ። ከባድ ሕግና ትእዛዝ ወጣበት። ከነገስታት ዘንድ የማይሻር አዋጅ ወጣበት። በሕይወት እንዳይኖር፣ በዕድሜ እንዳይኖር፣ በስራ እንዳይኖር በከፍተኛ ወንጀል ተከሰሰ። ዛሬ ይህን መልእክት የምትሰሙ በተለያየ ነገር የምታልፍ የተለያየ መከራ፣ የተለያየ ፈተና፣ የተለያየ ጭንቀት እናንተ ልትገፉት የማትችሉት ከባድ ነገር ያጋጠማችሁ ወንድም እህቶች ይህን መልእክት የምትሰሙ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በእኔ ፊት በጥሞና ጸልዩ ነገሩን እገለብጠዋለሁ ይላል ጌታ። እጃችሁ ከፍ አድርጉ። ለስንት ሰው እንደሆነ አላውቅም። ስጩና ነገሩ ተገለበጠ በሉ እስቲ። ነገሩ ተገለበጠ። ስለዚህ ዳንኤል እንዲህ ያለ ይጸልያል። አምላኬ እግዚአብሔር ጸሎት ማለት ለእኔ አምልኮዬ ነው፣ ለአንተ የምሰጠው ነው፣ ለአንተ የምወዘውዘው ነው፣ ለአንተ ሽብሸባ የሚሰጥ ነው። እንዳትጸልይ ተብያለሁ። ሌላ አንበሳ ጉድጓድ ተዘጋጅቶልኛል። አምላኬ እግዚአብሔር አድነኝ ይላል። እጃችሁ ከፍ በሉ። ጮና 3 ጊዜ እግዚአብሔር አድነኝ በሉ እስቲ። 1 2 ዳንኤል በጥሞና ጊዜ ምን ያደርግ ነበር?
ይጸልይ ነበር። ሁለተኛ አምላኩን ያመሰግን ነበር። አሜን። ዳንኤል 6 ከ10 እስከ 12 ዳንኤል 6 ከ10 እስከ 12 ዳንኤል ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበረ። ቀድሞ ያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም። አሜን። እነዚያም ሰዎች ተሰብስበው ዳንኤል በአምላኩ ፊት ሲጸልይና ሲለምን አገኙት። ወደ ንጉሡም ቀርበው ስለ ንጉሡ ትእዛዝ ንጉሥ ሆይ ካንተ በቀር እስከ 30 ቀን ድረስ ከአምላኩ ወይም ከሰው የሚለምን ሰው ሁሉ በአንበሶች ጉድጓድ ውስጥ እንዲጣል ትእዛዝ አልጻፍህምን አሉት። ንጉሡ መልሶ ነገሩ እንደማይለወጥ እንደ ሜዶንና እንደ ፋርስ ሕግ እውነት ነው አላቸው። ይሄ እያለ ዳንኤል ምን ያደርግ ነበረ? ያመሰግን ነበረ። እጃችሁ ዘርጉ። ጃናሞሲያ ምንም ነገር ወደ ሕይወታችሁ ይምጣ፣ በጌታ በኢየሱስ ስም ማመስገን የምትችሉበት የምስጋና መንፈስ እግዚአብሔር ዛሬ ይሙላችሁ። እንደው እኔ ጌታ ልቤን ያውቃል። እግዚአብሔር በምስጋና መንፈስ ይሙላችሁ። አፋችሁ በምስጋና መንፈስ ይሞላ። አይምሯችሁ በምስጋና መንፈስ ይሞላ። ጓዳችሁ በምስጋና መንፈስ ይሞላ። መንገዳችሁ በምስጋና መንፈስ ይሞላ። እትጩና ምስጋና በሉ። ምስጋና ወንድማችን ኃይልሽ አቤት እንዴት ይቻላል? በእግዚአብሔር ጸጋ ሚስጥሩን እግዚአብሔር አበራለች። ቁልፉን እግዚአብሔር አሳየው። ዳንኤል አቤት ጸልይ። ዳንኤል አቤት አመስግን። እስቲ በሉ እስቲ ያመሰግናል። ትክክለኛ የክርስትና ሕይወት የኔ ወንድሞችና እህቶቼ በሁሉ ያለማቋረጥ ጌታን ማመስገን ነው። ልክ ስናገኝ እንደምናመሰግን፣ ሲሆንልን እንደምናመሰግን፣ ሳይሆንልንም ስንታመምም በካቸው አሜን በሉ ወዳጆች። ልጅ ሲወለድም ልጅ ሲሞትም ግዴታ ነው። መጽሐፍ ቅዱስ የምታምኑ አማኞች ግዴታ ነው። እነኛ አባቶች ሕይወታቸው ያስቀናል። አምላካቸው ተብሎ ሲጠራ በእነርሱ አላፈረባቸውም ይላል። እግዚአብሔር ያመሰግን ነበር። ዳንኤል ጻድቅ ሰው ነው። በቀን 3 ጊዜ የእግዚአብሔር ፊት የሚፈልግ ሰው ነው። ንጹህ መንፈስ ያለበት ሰው ነው። ዳንኤል ምንም አይነት ሰበብና እንከን የማይገኝበት ሰው ነው። ግን እንዲህ አይነት ከባድ ነገር አጋጠመው። ልክ እንደ አዲስ ኪዳን ኢየሱስ እንዳጋጠመው ማለት ነው። ብዙዎችን አዳነ። ብዙዎችን አዳነ። ራሱ ስለምን አያድንም አሉት። ዳንኤልም ይጸልይ ነበር፣ ኢየሱስም ይጸልይ ነበር። እጃቸው ከፍ አድርጎ ጩና ጸልያለሁ በሉ እስቲ። ስለዚህ ዳንኤል በጥሞና ጊዜ ምን ያደርግ ነበረ? ይጸልይ ነበረ፣ አምላኩን ያመሰግን ነበረ። ሶስተኛ ቃሉ ያሰላስል ነበረ። ሁርሳ ፓርዳንያ በኢየሱስ ብላችሁ አይምሯችሁ ላይ እጃችሁን አድርጉ። እንዴት ደስ ይላል! ሃሌሉያ! በኢየሱስ ስም እኔ ጸልያለሁ በዚህ ሰዓት። ከዚህ ቀን ጀምሮ የእግዚአብሔር ቃል ማሰላሰል ይሆንልን። እባካችሁ ጩና አሜን በሉ ወዳጆች። እግዚአብሔር ምን ብሎኝ ነበረ? እግዚአብሔር ምን ተናግሮኝ ነበረ? ስለ ግሌ፣ ስለ ቤቴ፣ ስለ ምድሬ፣ ስለ ዘመኑ እግዚአብሔር ምን አውርቶኝ ነበረ? እባካችሁ አሜን በሉ ወዳጆች። ቃሉን ምን ያደርግ ነበረ? ያሰላስል ነበር።
ዳንኤል 9 ቁጥር 2 እንዲህ ይላል። ዳንኤል 9 ቁጥር 2 እግዚአብሔር ከመቅደሱ ይባርካችሁ። በነገሰ በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበትን 70ውን ዓመት እግዚአብሔር በቃሉ ለነቢዩ ለኤርምያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩ። ዳንኤል በእውነት ብርቅ ሰው ነው። እንዲህ አይነት ሰው አጠቃላይ እግዚአብሔር በቤተ ክርስቲያን በምድራችን በአፍሪካ ቀንድ እግዚአብሔር ያስነሳልን። ቶሎ ልበልላችሁ። አራተኛ የንስሐ ጸሎት ይጸልይ ነበረ። በጥሞና ጊዜ ይጸልይ ነበረ። አምላኩ ያመሰግን ነበረ። ቃሉን ያሰላስል ነበረ። የንስሐ ጸሎት ይጸልይ ነበረ። ዳንኤል 9 ከ3 እስከ 5 ማቅ ለብሼ በአመድ ላይ ሆኜ ስጾም እጸልይና እለምን ዘንድ ፊቴ ወደ ጌታ ወደ አምላክ አቀናሁ። ወደ አምላኬ ወደ እግዚአብሔር ጸለይሁ። ተናዝዤም እንዲህ አልሁ፣ ጌታ ሆይ ከሚወዱህና ትእዛዝን ከሚፈጽሙ ጋራ ቃል ኪዳንና ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ሆይ ኃጢአት ሰርተናል፣ በድለናል፣ ክፋትንም አድርገናል፣ አምፀንማል፣ ከትእዛዝህና ከፍርድህም ፈቀቅ ብለናል። አያችሁ ወንድም እህቶቼ፣ በጥሞና ጊዜ ራሱን በእግዚአብሔር ፊት አንጥፎ የሚጸልየው ጸሎት አያችሁ። በድለናል፣ በድለዋል ሳይሆን በድለናል፣ አሳዝነናል፣ ማረን። ባካችሁ አሜን በወዳጆች። በጣም ይቅርታ ጠይቃለሁ። ላይ ምታችም ያላችሁ እጃችሁ ከፍ አድርጉና ጸሎት ስለሆነ እጃችሁ ከፍ አድርጉ፣ አይናችሁ ከደን አድርጉ፣ ጩና እግዚአብሔር ሆይ በሉ እስቲ። ማረን በሉት። በድለናል ጌታ ሆይ፣ አሳዝነናል ጌታ ሆይ፣ አስቆጥተናል ጌታ ሆይ፣ እግዚአብሔር አባታችን ሆይ ጮክ በሉና ማረን በሉ እስቲ። ማረን በሉ እስቲ። ማረን በሉ እስቲ። ማረን በሉ እስቲ። ማረን ነው የዚህ ዘመን ጸሎት፣ ማረን ነው የዚህ ዘመን ጸሎት። ባርከኝ አይደለም፣ ቀባኝ አይደለም፣ ይደርሳል፣ ይደርሳል፣ በረከቱ ይደርሳል። ማረን ነው። ይህን መልእክት የምትሰሙ ወንድም እህቶች ስትወጡ ማረን በሉት፣ ስትገቡ ማረን በሉት። በድለናል ማረን፣ አሳዝነናል ማረን። አባቶቻችን በደሉ፣ እኛም በደልን፣ ማረን። ልጨርስላችሁ። በጥሞና ግን ሲያደርግ የነበረው ይሄ ነው። እሺ ያደረገውን አየን። ከዛስ ምን ሆነለት? መቋጫው። መቋጫ ያለው ነገር ጥሩ ነው። ሱሪ ያለ ቀበቶ አያምርም። እጃችሁ ዘርጉ። ዛሬ ያመነ ሰው ከዚህ ሳይወጣ እግዚአብሔር መቋጫ ይሰጠዋል። ጩና አሜን በሉ ወዳጆች። ዞር በሉና ወንድማችሁ እህታችሁ ከዚህ ሳትወጣ በሉት፣ እግዚአብሔር አምላክ በሉት፣ መቋጫ ይሰጣል በሉት። አጨብጭቡ ለጌታ። በጥሞና ጊዜ የሆነለት
ተአምራት ሆነለት። እጃችሁ ዘርጉልኝ። ራስኬም ባህር ዳኒ ጋንታ በናዝሬቱ ጌታ በኢየሱስ ምን ጸልያለሁ። ከዚህ ሳትወጡ በእናንተ ጓዳ ተአምራት ይሁን። ተአምራት ይጠብቃችሁ። አዲስ ነገር ይጠብቃችሁ። የሆነ መልካም ነገር ይጠብቃችሁ። በእውነት በጌታ በኢየሱስ ስም ተአምራት ይሆንላችኋል። ፍጹም ተአምራት በሉ። ተአምራት ዳንኤል 6 ይሁት ዳንኤል 6 ይሁት ከ16 እስከ 12 ደስ ይላል። አሜን። እኔ እግዚአብሔር ይናገረኛል። እጃችሁ ከፍ አድርጉ። ድምፅ ሰማለሁ ከሰራዊት ጌታ ከእግዚአብሔር ባለመልእክተኞች የትም ቦታ ያላችሁ እኔ አላቅም። ከዚህ ቀን ጀምሮ የምታመልኩት አምላክ የሰራዊት ጌታ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንዲህ ይላችኋል፣ ተአምራት ይሆንላችኋል ይላል። ተአምራት ተአምራት በብዙዎቻችሁ ጓዳ ተአምራት ይሆናል ይለኛል ጌታ። ትልቅ ስፋቱ ርዝመቱ ትልቅ የሆነ ማስታወቂያ በኢትዮጵያ ምድር አደባባይ ላይ ተጽፎ የማየው ጽሑፍ ያለው በምድራችሁ በኢትዮጵያ ላይ ተአምራት ይሆናል ይለኛል ጌታ። በምድራችሁ በኢትዮጵያ ላይ ተአምራት ይሆናል ይለኛል ጌታ። የማየው ነገር ይሆናል ይለኛል ጌታ። እባካችሁ ክብር አምጡ ለእግዚአብሔር። ሃሌሉያ። ዳንኤል 6 ከ16 እስከ 12 ወደ ንጉሱም ቀርበው ስለ ንጉስ ትእዛዝ ንጉስ ሆይ ካንተ በቀር እስከ 30 ቀን ድረስ ከአምላክ ወይም ከሰው የሚለምን ሰው ሁሉ በአንበሶች ጉድጓድ ውስጥ እንዲጣል ትእዛዝ አልጻፍክምን አሉት። ንጉሱም መልሶ ነገሩ እንደማይለወጥ እንደ ሜዶንና እንደ ፋሪስ ሕግ እውነት ነው አላቸው። አሜን። እውነት ነው አላቸው። እግዚአብሔር ይህን ሕግ ሻረው። እጃችሁን ከፍ አድርጉ። በእግዚአብሔር ቃል የምታምኑ በእግዚአብሔር ድምፅ የምታምኑ እጃችሁ ከፍ አድርጉ። አጠቃላይ በእናንተ ጓዳ በምድራችሁ ዙሪያ የፈራችሁት ነገር ከዚህ ቀን ጀምሮ እሽረዋለሁ አለኝ። ክብር አምጡ ለእግዚአብሔር። ጭብጨባውም እልልታውም ለጌታ አምጡ እስቲ። ዳንኤል በጥሞና ጊዜ ምን ሆነለት? ታምራት ሆነለት። ሁለተኛ የእግዚአብሔር ማንነት በአደባባይ ተሰበከ። ዳንኤል 6 ከ25 ከ28 አንብቡት። የእግዚአብሔር ማንነት በአደባባይ ተሰበከ። የእግዚአብሔር ክንድ በአደባባይ ተሰበከ። ባካችሁ ጩና አሜን በሉ ወዳጆች። እዩት፣ በጌታ እዩት። ባካችሁ ብናነበው ደስ ይለኛል። 25 ገልበጥ አድርጉና እዩት። 25 እና 28 የሚገርም ነው። የዛን ጊዜ ንጉሥ ዳርዮስ በምድር ሁሉ ላይ ወደሚኖሩ ወገኖች አሕዛብ በልዩ ልዩ ቋንቋ ወደሚናገሩ ሁሉ ጻፈ። እንዲህም አለ፣ ሰላም ይብዛላችሁ። በመንግሥት የግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩ እንዲንቀጠቀጡ አዝዣለሁ።
ኧረ ጩና አሜን አሜን። እርሱም ሕያው አምላክ የዘላለም ለዘላለም የሚኖር ነውና መንግስቱም የማይጠፋ ነው። ኧረ ጩና አሜን በሉ ባካችሁ። ግዛቱም እስከ መጨረሻ ድረስ ይኖራል፣ ያድናል፣ ይታደግማል፣ በሰማይና በምድርም ታምራትና ድንቅ ይሰራል። ዳንኤልም ከአንበሶች አፍ አድኖታል። ይህም ዳንኤል በዳርዮስ መንግስትና በፋርሳዊ በቄሮስ መንግስት ኑሮ ተቃናለት። እባካችሁ ብላችሁ ለጌታ ክብር አምጡ። እንዲህ አይነት የታጨቀ በረከት እግዚአብሔር በፊታችሁ አዘጋጅቷል። የኢትዮጵያ ቅዱሳን ወንድም እህቶቼ፣ የአብያተ ክርስቲያን መሪዎች፣ የእግዚአብሔር አገልጋዮች፣ ኢትዮጵያውያን፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በፊቴ ውደቁ፣ በእናንተና በምድራችሁ ፊት ተአምራት አደርጋለሁ ይላል። ክብር አምጡ ለእግዚአብሔር። ባላስጨንቃችሁ ክብር አምጡ ለእግዚአብሔር። የእግዚአብሔርን ቃል የምታምኑ የእግዚአብሔርን ድምፅ ብትሰሙ ከዚህ ሰዓት ጀምሮ ወስኑ። በእግዚአብሔር ፊት የጥሞና ጊዜ አውጁ። ዳንኤል በጥሞና ጊዜ ምን ሆነለት? መጨረሻ ጨርሻለሁ። ሶስተኛ ራእይ ማየት ጀመረ። አይናችሁ እጃችሁ ላይ አድርጉ። ምን ሆነለት? በጥሞና ጊዜ ጮክ በሉ። ራእይ ማየት ጀመረ በሉ እስቲ። ራእይ ማየት ጀመረ። እባካችሁ በጌታ ፍቅር እነኚህ የተባረኩ የተቀደሱ እጆቻችሁ የሥጋ አይናችሁ ላይ እጃችሁን አድርጉ። አባቴ አምላኬ እንደሚሰማኝ አውቃለሁ፣ ደግሞ ማምናለሁ። በኢየሱስ ስም ከዚህ ሳትወጡ መንፈሳዊ አይናችሁ እግዚአብሔር ከዚህ በላይ ቦግ ያርገው። ከመንፈሳዊ አይናችን ላይ ቅርፊት ይውደቅ። እውነት እግዚአብሔር ምስክሬ ነው። ይህን መልእክት የምትሰሙ እኔ ስንት ሰው እንደሆነ አላውቅም፣ የትኛውም ቦታ ኑሩ፣ ያው እግዚአብሔር ምስክሬ ነው። ከዚህ ቀን ጀምሮ ራእይ ማየት ትጀምራላችሁ። ለጌታ ክብር መልሱ። ይኸው ዳንኤል 9 እዩት። ዳንኤል 9 እዩት። ምን አይነት ቃል ነው ባካችሁ? ዳንኤል 9 ቁጥር 20 እና 23 እንዲህ ይላል። ጉድዩ እኔም ገና ስናገርና ስጸልይ በኃጢአቴና በሕዝቤ በእስራኤል ኃጢአት ስናዘዝ። ምን አይነት ሰው ነው ባካችሁ? በአምላኬም በእግዚአብሔር ፊት ስለተቀደሰውም ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም፣ እንዲህም አለ፣ ዳንኤል ሆይ ጥበብና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድህ ነህና በልመናህ መጀመሪያ ላይ ትእዛዝ ወጥቷል። እኔም እነግርህ ዘንድ መጥቻለሁ። አሁንም ነገሩ
መርምር፣ ራእዩንም አስተውል። በጌታ ክብር አምጡ ለእግዚአብሔር። ዳንኤል በጥሞናው ጊዜ ራእይ ማየት ጀመረ። ራእይ ከእግዚአብሔር የሆነ ራእይ ከስጋ ለባሽ አይሰጥም፣ ከነገስታት አይሰጥም። ራእይ ሰጪ፣ ህልም ሰጪ፣ ባካችሁ አሜን በሉ እስቲ፣ እግዚአብሔር ነው። ስለዚህ ጌታ እንዲህ ይላል፣ ራእይ ማየት ትጀምራላችሁ፣ በፊቴ ጸልዩ ይላል። እኛም እንደ ዳንኤል የጸና የጥሞና ጊዜ እግዚአብሔር ያብዛልን። በየዕለቱ ከእግዚአብሔር ጋር መነጋገር፣ እርሱን ማምለክ ይሁንልን። የዳንኤል አምላክ የኛ አምላክ ነው። ክብር ለእግዚአብሔር አምጡ። በጸሎት መንፈስ ሁኑ።